ጴንጤነት አያድንም። የሚያድነው የጌታን መንገድ መከተል። አየህ፣ የእናንተ የውሸት ስብከት የማጭበርበር ስራ ስለተጋለጠ አበዳችሁ፣ ኮረንት ያዛችሁ፣ ነቀላችሁ። እያወቃችሁ እናንተ ቤት ሌቦች እያሉ ዘይት ነጋዴ፣ ዱላ ነጋዴ፣ ሆፕ ነጋዴ፣ ተስፋን የሚነግር ሌባ እያለ እያወቃችሁ የሌቦች ስብስብ እንደሆናችሁ እያወቃችሁ ሸፈናችሁ። ጥላቻችሁን ኦርቶዶክስ ላይ ፊት አላችሁ፣ ፊት። ስለዚህ ሶፍት ነጋዴው ላል ሶፍታችሁን ተሸጦ የለ የተጠረጋችሁበትን ላባችሁን ጠርጋችሁ የጌታ ዘይት ነው ብላችሁ ተሸጦ የለ። አያ ጴንጤነት አያድንም የምለው እንደዛ ነው። ለምን? ስራ ከክርስቶስ ጋር ያለ ግንኙነት እንጂ የሚያድን ከእግዚአብሔር ልጅ ጋር ያለ ግንኙነት ያለሽ ግንኙነት እንጂ ጴንጤነት አያድንም። እደግመዋለሁ፣ ደጋግሜ ነው የምነግራችሁ። እንደፈለግ ቪዲዮ ቆርጠ ብትሰራ ብትሰቀል አያድንም። ስለዚህ ምን አበሳጫችሁ? ለገንዘብ ነው? አዎ ለገንዘብ ነው። ለገንዘብ ሲልባውን ነገር የለም። እንደኔ ሆነ ሸቅላ ሸቅል። በዚህ በኩል ደሃን የለም ትለኛለህ፣ በዚህ በኩል ገንዘብ ብለህ ነው ትለኛለህ። ክላሽ አያረግም እንዴ? በዚህ በኩል እሱ ገንዘብ ካገኘ ታዲያ የማገኘው ገንዘብ የት እየገባ ነው? ስላልገባኝ ነው። ትገልጹልኝ። ስላልገባኝ ገንዘብ ለገንዘብ ብሎ የማያደርገው ነገር የለም አላችሁ። ገንዘቡ የት ገባ? በዚህ በኩል ደግሞ ደሃ ነው ትሉኛላችሁ። ኧረ አንዱን ያዙ፣ አንዱን ያዙ። ትንቢት አልታያችሁም እስካሁን? ስለኔ አልታያችሁ? ማስተር አብነትን በጸሎት አድኑና እናወራለን። በቃ እንደዚህ ቀለል አድርገው አይደል? ይሄን ቀርጻችሁ አድርሱልኝ ፕሊዝ። ለምድረ ቀዳዳ ፓስተር አድርሱልኝ። ማስተር አብነት ጴንጤ ነው። ማስተር አብነት እውነተኛን የታመመው አልዋሸም። አዳራሽ ሄዶ ድራማ የሚሰራ ልጅ አይደለም። ማስተር አብነት ደግ ወንድማችን ታሟል። ነቢያት፣ ፕሮፌት፣ ፕሪጃንካ፣ የእግዚአብሔር ሰው፣ የምን ሰው የምትሉት የጠንቋይ ማዕት እናንተ ቤት አለ። የጠንቋይ ማዕት ለሚሳይ ወሞርታ የጠንቋይና የውሸታ ማዕት እናንተ ቤት መልቷል። ማስተር አብነትን ጸሎት አድርጋችሁ አትፈጉሱም እንዴ? ሌላው ትጠራላችሁ። ያልታመመው ቤተክርስቲያን ቸርች ውስጥ ብዙ ሰው ይጠራል አይደለ? የታመመው ማስተር አብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑት? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምናቶቻቸው በቅድስና የተቀባ የለም። ዳስዋይ በቅድስና የተቀባ ቢኖር ማስተር አብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይሄን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይሄን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃ። አበሻ ድሃ ስለሆነ ሃይማኖት የሚያድነው መስሎት ሲንፈራፈር ይውላል። እነሱ እየሸቀሉብን ነው እነሱ። ማስተር አብነትን እንዴት በጌታ ስም መፈወስ አቃታቸው? ወንድማችን አንዴ ባንኮክ፣ አንዴ ህንድ፣ አንዴ የሆነ ሀገር ይንከራተታል። እዚህ ግን እንፈወሳለን እያሉ ቢዝነስ ይሸቅሉባል። ሌት ተቀን ፈዋሽ ነን። አሜን 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 አሜን። ሞቲቬሽን ነው የምትሸጡት ተስፋ ነው። ምንም ለሌለው ድሃ ተስፋ ትሸጠለታል። ተሽሎ ሲመጣ እኔ ትንቢት አይቼ ነው ይላል። ሀብትሽ ትንቢት አይቼ ነግሬያችሁ አልነበር? የእኔ ትንቢት አሽሎት መጣ ይላል። ማፈሪያ ትንቢት አይቼ በእንትን ውስጥ ህልም አይቼ። ኧረ ቴዲ አፍሮ ይስፈንባችሁ። ህልም አይቼ ማታ የሚለው ደፋር። ይሄ ነው ችግራችሁ። ገባ? እውነትን ተከተሉ። እኔ እምላችሁ የፕሮቴስታንት ወንድሞቼ እናቶች ጌታን ተከተል፣ ፓስተር አትከተል፣ ትጠፋለህ። መጥፊያ ፓስተር ተከተለን። ጌታ ኢየሱስ ምስክሬ፣ መስቀሉ ላይ ያለውን ከተከተል ምንም። ማስተር አብነት ትምህርት ይሁናችሁ። ለሙሉ ወንጌላውያን ማስተር አብነት ትምህርት ይሁናችሁ። ማንም በጸሎት አይፈውሰውም። ለምን? ውስጣቸው ጌታ የለም። የቻፓ መስሪያ አለ። ገንዘብ እንዴት እንደሚገኝ ያውቃሉ። ሶፍት ይሸጥላል፣ ዘይት ይሸጥላል፣ ዱላ ይሸጣል። የሚሸጥ ነገር በሙሉ ሙሉ ነገር ይሸጣል። ግን ፈውስ የለም። ሙታን አስነስተናል ብለው በአደባባይ ይሰብካሉ። ሙት ያስነሳ ወንድማችን ማስተር አብነት አልሞተም። አይዟችሁ፣ ወንድማችንን ክፉ ያሰማ አልሞተም። ትንሽዬ ችግር ገጥሞታል። ፈውሱት። ጸሎት አድርጉና ፈውሱት። እውነትን እኔን የምደፍረው ማንም አይደፍራት። አትፈውሱ። ስለዚህ የውሸት ስራችሁ ስለተጋለጠ ተናደዳችሁ። ሌላው
ጴንጤ ስትሆኑ የትኛው ዲኖሚኔሽን ነው የምትገቡት ብላችሁ ጠይቁ። ቅርጫ ነው አባቴ፣ ቅርጫ አለ። አሁን እኔ የትም አልገባውም፣ በጌታ ነኝ፣ አየር ላይ ነኝ አባቴ፣ በጌታ ነኝ። እሱ ጋር ነው የጳውሎስ ነህ የኬፋ ነህ የምናምን የሚባል እኔ የክርስቶስ ነኝ። እገባለሁ ካልክ የመካነ ኢየሱስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የምናምን ሌላ ነው፣ እስካቦኛ የተለያየ ነው አባቴ። ድብልቅ ልቆ ይወጣ። ግን ኦርቶዶክስን ለመጥላት አንድ ነው። ኦርቶዶክስን ለማሳደድ አንድ ሆኖ ይመጣል። ኦርቶዶክስን ለመብላት ቆርጥሞ ለመብላት አንድ ሆኖ ይመጣል። ከዛ ውጭ አንድነት የለም። ስለዚህ እኔ ሲናገር መጽሐፍ ቅዱስ ላይ ባያስቀምጠው ደስ ይለኛል። ክፍፍል ካለ ጌታ የለም። እኔ የማመልከው ቤቴ ሰላም የሰጠኝ ቤቴ የማመልከው ጌታን ቤቴ፣ አዎ ቤቴ ነው የማመልከው። ቤት እግዚአብሔር የለም እንዴ? በመጀመሪያ እግዚአብሔር በልባችን ነው ያለው። እኛ የእግዚአብሔር ቤቶች ነን። እኛ ውስጥ ነው ያለው ጌታ እንጂ ፓስተር ጋር አይደለም። የምትሸወዱት ያ ነው። ለምን ፓስተሮች ጋር ስትሄዱ ለመቦጥቦጥ ለመዘረፍ ነው፣ ማጭበርበር ነው፣ ድፍረት ነው። እኔ አሁን በጣም ተዳፍሬ ነበር፣ ጥግ ድረስ ተዳፍሬ ነበር። ጌታ ኢየሱስ በሚያውቀው በቃ ጸድቅ ያለው ብዬ ስመጻደቅ፣ የት እንደምገባ ራሱ አውቃለሁ ብዬ ስመጻደቅ ነበር። ታዲያ ጌታ ኢየሱስ ምኑን ይስራው? እኔ መግባቴን ካወቅኩኝ የሁላ ሰው ጾም ጸሎት የሚያደርገው የሚሰግደው የሚገባበትን ካወቀ ምን አስጨነቀው? አንክቴ ወሮ በላውኝ እጸድቃለሁ ይልና በኦርቶዶክስ የሆነ ሰውዬ 78 ሰው ገሎ ሞቶ ምን አለ ጸደቀ ሲባል አይቻልም ይላል። ተግባባን? በቃ ኢየሱስን በማመን ብቻ ጸድቃለሁ ይልና ገለ ምን ብለህ ጸድቃለሁ ብሎ ይልና እዚህ ጋር ደግሞ በኦርቶዶክስ የሆነ ሰው በቅዱሳን አምኖ የእግዚአብሔር መልካምነቱን አይቶ ድኗል ሲባል ኖ በሱም አይቻልም ይላል። ጥላቻ የሚሰራ ፕሮጀክት አለ፣ አብሶሉትሊ ድጋፍ የሚደረግለት በጀት የተመደበለት ጥላቻ ኦርቶዶክስን ለማስደረግ የተፈልጋለ። በነገራችን ላይ የመንግስት እጅ ያለበት ጎንደር ላይ የተደረገው ጌታ ኢየሱስ ምስክሬ፣ ጎንደር ላይ የነበረው ጥምቀት እቺን 5 ዓመት የመንግስት እጅ አለበት። ኦርቶዶክስ ዘፋኝ ናት፣ ኦርቶዶክስ ዘላን ናት የሚለውን ጥምቀት አስገብተው እንደዚህ ያደረጉ የሚባል ስራዎች ተሰርተዋል። የብልጽግና ደጋፊዎች ከአረብ ሀገር ሁላ ይገቡዋል። ከአረብ ሀገር ሁላ ገብተው እዛ ሲያደምቁ ይነበረዋል። ስለዚህ ጥምቀት ማለት እኔ እስከማውቀው ድረስ ጌታ በሚያውቀው አንዳንድ ጮጮዎች ሆነን አርሞኒካ የሚነፉ አሉ። ከዛ ውጭ ደስ የሚል መዝሙር ነው ያለው። እኔ እስከማውቀው አዲስ አበባ ልደታ ሰፈር እስከምታውቁት አብዛኛው እንዲያውም ከበሮ የሚመቱ ልጆች የሚታወቁ ነበሩ። ደስ የሚሉ መዘምር ነው፣ እሰይ ስለት የሰመረ ነው ምናምን ነው የነበረው። ጎንደር እንደዚህ ሆና አታውቅም። በጥምቀት እንደዚህ ሆና ከአዲስ አበባ ጎንደር እየተሄደ ተደርጎ አይታወቅም። I never heard of it። አሁን ግን ለማሰደብ ለማዋረድ ኦርቶዶክስን ይኸውላችሁ፣ እነሱ ጭፈራ ቅምቀማ ነው ምናምን። ቲክታከሮች ደግሞ አሉ መሀይም ሃይማኖታቸው ቢሰደብ ምንም የማይመስላቸው ምን የመሳሰሉ ጥርባል። በበፊቱ ጭንቅላቴ ቢሆን ይሄ ለኔ ጥብስ ነው። ይሄ ለኔ በበፊቱ በእነ ኤርምያስ አይነት ጭንቅላት በሆን ይሄ ለኔ ጥብሴ ነው። ምንድነው ብዬ ከጀርባ ያለውን ሴራ አልፈልግም ነበር። ለኔ ጥሩ ጥብስ ነው፣ መቀጥቀጡ ያዋጣኛል። ግን ሀቅ ነው የምነግርህ። በጀት ተመድቦ ከታቦት ከገባ በኋላ ደበል አልቆት ተብለው ጎንደር ምን ዱባይ አረካት እንደ ጎንደር እኮ ተራ ቦታ አለ። ኢትዮጵያ ላይ ምን አለ ተራ? 3 የማይበላበት ሀገር ላይ ጎንደር ትላለህ እንዴ? ምን አለ ጎንደር? በዚህ በኩል ጦርነት አለ ትልና እዚህ ፊሽካን ትነፋለህ፣ እዛ ደግሞ ሄደህ እንደዛ ትጨፍራለህ። ምን የሚሉት 3 የማይበላበት ሀገር ጎንደርን ትበጠረቃለህ እንዴ? ህዝቡ ወርቅ ነው የጎንደር ህዝብ፣ ግን ረሃብተኛ እንደ ሌላው ኢትዮጵያዊ። በዚህ በኩል ጦርነት አለ ትለኛለህ፣ በዚህ በኩል ብልጽግና ገደለን በቃ አላስቀምጠን አለን ትለኛለህ። እዛ ሄደህ ጎንደር እያልክ ትጨፍራለህ። ያውም ዘፋኞች እንዳይዘፍኑ አድርጋችሁ ዘፋኝን ተቃውመ። አስታውሳለሁ አዋሳ ገብርኤል የዓመቱ በዓል ሲከበር አንድ ሆቴል ለብቻዋ አስተዋውቃ የሆነች ልጅ ተቆርጥ ማለት ትበላ አደረጋችሁ አንድ ቦታ ላይ። ጎንደር ላይ ግን 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰሄድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጂ። ብልግና ነው። ጎንደር ይሄንን አይነት መንፈስ መውጋት አለብሽ። ጥሩ አይደል? ብልግና
ታቦት አስገብቶ ይጨፍራል። ምን ነው ሌላ ቀን ብትጨፍሩ? ሰው እንዴት ታቦት አስገብቶ ይጨፍራል? በእኛ ዘመን እኮ በእውነት እኔ ልጅ ሆኜ ታቦት እንፈራለን። የእግዚአብሔር ቃል ስላለበት በጣም ነው የምፈራው። እግዚአብሔር ነገር ያለበትን አትሳፈጠውም። ምን አይነት ብልግና እንደሆነ ግራ ነገር። ታቦት አስገብተው ወደ ጭፈራ ይቀዳል። ምን ጉድ ነው? ምንድን ነው እየተማራችሁት? ጎንደር በዚህ እንደ ህዝብ ይቅርታ መጠየቅ አለባችሁ። ብልግናን የሰራችሁት ኦርቶዶክስን አሰድባችኋል። አዲስ አበባ ላይ ያለው አልተሰደበም፣ ኦሮሚያ ክልል አልተሰደበም፣ ደቡብ ክልል አልተሰደበም። በዚህ ጉዳይ ደፍንሊ ጎንደር አሰድባችኋል። እንደ ህዝብ ይቅርታ መጠየቅ ባለጌ ሆናችኋል። ግልጽ ነው የምነግርህ። ብልግና ነው። በጌታ ጥምቀት አይጨፈርም። በጌታ ጥምቀት በጌታ ቀን አይጨፈርም። ባለጌነት መረንነት ነው፣ መረን። ስለዚህ ከዚህ ነገር ተቆጠቡ። ጎንደር ባልገሻ፣ ግልጹ ነው የምነግርህ። ጎንደር ባልገሻ ብልግና አይጨፈር። የጥምቀት ቀን የጌታ ጥምቀት አይጨፈር። ጌታ ኢየሱስ ይቅር ይበላችሁ። ጥሩም አይደለም። ስለዚህ ይሄንን በደንብ ለጎንደር ህዝብ አድርሱ። ሁለተኛ ሊጨፍር የሚመጣውን እዛው ቀርበን ይደገረ አልፈልግም። ጎንደርን አላሰድብም። ጎንደር ከነክብሯ የነ ፋሲለደስ ሀገር ናት። የጨዋዎቹ የጀግኖቹ ሀገር ናት። ተግባባን? የነ አፄ ቴዎድሮስ ሀገር ናት። የጀግኖች መፍለቂያ ናት። ስለዚህ ያቺን ጎንደር አታዋርዱ። የማንም አዝማሪና ወሮ በላ እየመጣ ጎንደርን ባዋርድ ደስ ይለኛል። ጎንደርን ለጭፈራ ቤት አታድርጉ። ስለዚህ በደም ፖለቲካ ተሰርቷል። አልገባችሁ? እዛ ሲጨፈሩ ስለ ጦርነት አታወራም። ብልጽግና ረሚም ቢያደርግ ዛሬ ወጥቶ ደፍን ጎንደርን ጭጭ ቢያደርግ ማንም አይጠይቀው። ትላንት ሲጨፈር ነበር፣ ማንም አይጠይቀው። ስለዚህ አማራን ፖለቲካ ዱቄት ከተታችሁት እራሳችሁ። ስለዚህ በጀት ተመድቦ የሚሰራውን ነገር ቆም ብላችሁ ብታስቡበት የጎንደር ወንድምና እህቶች ጥሩ። በህዝባችሁ ላይ ነው የተሳለቃችሁት። ስለዚህ ይህችን ነገር የጎንደር ልጆች ጎንደርም ሄዳችሁ እዛ ስትበላቀጡ የነበራችሁ ተባርካችሁ አልመጣችሁ። ለቅድስና አልሄዳችሁ። ለቅድስና ጎንደር ድረስ አትሄዱም። ማንኛ አትሄድም። ለዋልጌነት ለባለጌነት ትሄዳላችሁ። ምንም ችግር የለባችሁ። ለቅድስና ቤተክርስቲያን እንኳን አትሄዱም። ወንጌል እንኳን አትማሩ። ይሄ ችግር አለ። ስለዚህ ይህን ችግራችሁን አስተካክሉ ለማለት ፈልጋለሁ። ስለማይጠቅም ኔክስት ይር አይደገምም። እርግጠኛ ነኝ። ከደገማችሁ ወቅታችኋለሁ። ለዛ ያብቃን። ኔክስት ይር ጨፍርና ጎንደር አለቀልሽ፣ ትረገጫለሽ እንደ ጉድ። ለአሁን ምክር ነው። በሚቀጥለው ይሄ ዳንኪራ አድርጊና ታቦት ሲገባ ረገጣው ይቀጥላል። ሽባ ነው ማድረጋችሁ። ሀቅ ነው ማለት ሽባ አድርገ። አሁን ምክር ነው። በሚቀጥለው ረገጣል። ስለዚህ የጎንደር ልጆች እግዚአብሔር ምስክር ይደብሯቸዋል። ተለቃቅመው ሄደው ነው ጎንደርን ያሰደቧት። ተለቃቅመው ከየት እንደመጡ አይታወቁም። ተለቃቅመው ሄደው ጎንደርን አሰድበው መጡ። ስለዚህ ትክክል አይደለም። ጎንደርን አታሰድቡ። ጎንደርን በዚህ ደረጃ አታድርጓት። ስለዚህ ያንን ነው የምለው።